አሁን ዘንድሮ ዶላሩ በጓሮ ስለ ቻኩር እና እስጢፎ ጌም ተጫወቱ። ያ አይ ዶንት ኖ አይ ቲንክ ይመስለኛል ታኩር ባለ ሀብት ያውቃል የሚል ስሙ ጠፍቷል። የዱባይ ያኔ ጋሽዬ መኪናውን በአደራ እንድንሰጥ አድርገውናል። ጋሽዬ ወደ ላይ ንጠቆ ብሎናል። ጋሽዬ ምሳ አዞልናል ስትሉ የነበራችሁ ሁላ ጋሽዬ አንዳንድ ጊዜ ስማችሁ የለም እንትና ያደርጋል ስትል ትዘናጋለህ። እና ሁሉም ጋሽዬን እየጠበቀ ነበር። እየጠበቀ ሳትዋለቅ ጌም ይመስለኛል። አይ ቲንክ እስጢፎ የራሱን መንገድ ያው የድሮ ጊፍተሮቹ መሰለኝ ምንም ያመጣው ነገር አይመስለኝም። እና ታኩር ደስ የሚለው ነገር እዚህ ሚዲያ ላይ እንደምናየው ድራማ ጸቡስ ምናምን አልገባም። ዳስ ይመጣል የሚል ዘፈን ጋብዞ እንትን አረግ። እኔ የሚገርምኝ ጌም ሲጫወቱ ዲኮሬሽን ምናምን ነገር ቤቢ ሻወር የሚሰሩ ነው የሚመስሉት። ቤቢ ሻወር ሸሌ ሻወር ቤቢ ሻወር አዘጋጅተው ይመጡ ይመስሉ ከኋላ ዲኮር አድርገው ወጪ አውጥተው ምናምን ነገር የእውነት ደግሞ ይሄ ያለው ኢትዮጵያ ላይ ነው። ይሄ ነገሮች ይማየው ቦታ ተከራይተው ምናምን ነገር አበባ ሰርተው ምናምን ነገር ልደት ነው የሚመስለው። እና ማለት አሸናፊውም ተሸናፊውም ለነገር አልደግፈው። ምን ችግር አለው? ቤትክ ውስጥ ፏ ብልጭ ብለን ማድረግ ትችላላችሁ። እና ያው ሁላ እንትን ምናምን ነገር እስጢፎ አረካቱ ደስ ትለኛለች። ባይዘወይ መቼ ነው አረካት እንዳለው የገባኝ። እና ደስ የሚል አረካት አንድ ጊዜ ታኩር ሽቶ ቤት የከፈተ ጊዜ ሽቶ ቤቱ እንዴት ያስተዋወቀለት ጋርዶች ይዞ ይሄዳል። ከዛ ጋርዶቹ ይሄን ሽቶ አንሳ ይለዋል። ሽቶውን በአንድ ጊዜ ሽቶ ቤት ገብቶ ሙሉ ሽቶውን ገዝቶ እንደሚወጣ ነው አክት ሲያደርግ የነበር። ግን እሱ መነጽሩን አድርጎ እንደ ሱፉን ለብሶ ሲል እነሱ ይለቅማሉ ቶሎ ቶሎ። ግን የሚከቱት ጥቁር ፌስታል ውስጥ ነው ሽቶ እና ተናበው ምናምን ነገር ካርዱን ሰጥቶት ይወጣል። በቃ ባለ ሀብት ገብቶ ሙሉ ሱቁን ገዝቶ ተወጣ። እና ጋርዶቹ የእሱ ጋርዶች የሚታዘዙለት የእስጢፎ ሽቶን እየለቀሙ ጥቁር ካሽካሽ የሚል ፌስታል ሰው የሚከቱት። እና ያቺ አረካት ፌስቡክ ላይ ይቻል ተመቸኝ። ሙዳቸው ደስ አለ። ያ ከታኩር ጋር ይግባባሉ። በሙድ ይግባባሉ። አይ ቲንክ ማንም ላይ ተንኮል አልሰራም ይመስለኛል። ግን አይ ቲንክ ታኩር መኪናውን ላተገዛ ምናምን ስለተባለ ጊፍተሮች ተቸግሮ ሳይሆን መስጠት የፈለጉት ባለሀብት እየጠበቁ ሳቱ አለቅ አይ ቲንክ ያ ነው አይ ቲንክ እንጂ ምንም ነገር ተንኮል ምናምን የለበት። ያ እንትን አስተዋውቆት ነበር። እሱ ማስታወቂያ ይሰራ ነበረ ምናምን ታኩር ይሰራ ነበር። ያ ይሰራ ነበር። ያ አይ ዶንት ኖ እኔ ላይቭንም ምናምን ታኩር እንደሆነ ነው የማውቀው እንጂ ላይቭ ገባ መቼ ወጣ አላውቃቸው። ያው ታውቃቸዋለህ፣ ግን አመለካከታቸው ከ5 ዓመትም 10 ዓመት በኋላም ስታያቸው ብዙ ማያስቸግሩ ልጆች ናቸው። አይ ቲንክ ብዙ ሰዎች የተዘናጉት የለም ይሄ የወርቁ አይተነው መኪናና እርዳታው ስሙን አጥፍቶ ሳይሆን ከወደ ዱባይ ከጎኑ ይቆማል ብለው ነበር ሰዎች። አይ ቲንክ ከነ ወርቁ ከነ ወልደ ጊዮርጊስ ይሄ እነ ጆከር እነ ቡቺ ምናምን የለም እሷ ለራሷ 50,000 ድራም የወሰደችውን አከፋፍላ ጨረሰች።
አሁን ደግሞ ሳራ ነች ወኪሏ። ሳራ ላይቭ ግቢ ስትላት ትገባለች፣ ውጪ ስትላት ትወጣለች። ምክንያቱም ታስጠርዛታለች። ያልገባት ነገር ሰራተኛ ብላ ወረቀት ከፈረመችላት ደሞዝ የታል ብላ ሁላ መክሰስ እንደምትችል አታውቅም። ደሞዝ የታል ብላ መክሰስ ትችላለች። ምክንያቱም ሰራተኛ ብላ ከፈረመ ጊዜ ጀምሮ ሰራተኛዋ ናት። ያ እና ታኩር ጋር አይ ቲንክ አላስተዋወቀም። እንደገና ደግሞ አንዳንድ አንበሳ እንኳን ሊሰጡት የሚያስቡ ሰዎች የኛ አንበሳ ምን ያደርግለታል 30 እና 40 ይጎርፍለት የለ ብሎ የለም። የሆነ አንዳንዴ መጥፎ ኢማጂኔሽን ኮን ነገር ያሰናክላል። ያ ነገር መሰለኝ ያ ነገር ነው። ያ ነገር ነው አለመግባባት። እንደዚህ አይነት ነገር እንዳይፈጠር ቀድሞ ማሳወቅ ነበረበት። ያ ትንሽ ልጅ ቢሆንም ስነ ልቦና የሚገባው ይመስለኛል ሚዲያ ላይ። እስጢፎ ደግሞ እዚሁ ላይ የሚፈጥረው ድራማ ነው። ለዛ እዚሁ ሚዲያ ላይ ያሉትን ሰዎች ከጎኑ እንዲቀርቡ ያው ማሳወቅ አለበት። ከጎኑ ቀርበዋል ብዬ አስባለሁ። ከጎኑ ሆነዋል እና ለእንትና ተሰጠ ለእንትና አልተሰጠም የሚባል ነገር ስህተት ነው። አሁን ቤታ እንዴት ለእንትና ሰጡትም ስትል ነበር። ቤታ አንድ መርሳት የሌለብሽ ነገር ሰዎች ለሚግባቡት ነው የሚሰጡት። ለእንትና ሰጣለሁ ብሎ የተዘጋጁት ነው ያለታ ምን እንደሚፈጠር አያውቁም። አንቺ ለምን ለእስጢፎ ሄደሽ አልሰጠሽውም ነበር? የእሱ ጊፍት ስለበዛ ነው አይደለም። እስጢፎ ጋር ጸበኛ ነበርሽ። ጸበኛ ስለነበርሽ ያው ታኩር እንዲያሸነፍ ስለፈለግሽ ጊፍት ሰጠሽ እና ብቻሽን 3 ሚሊዮን ወይ 4 ሚሊዮን ማንጣት እንደማትቺ ስታውቂ ያንን ስሜትሽን በስሞታ ገለሹ። ይሄ ብቻ ነው የተፈጠረው ቤታ። እሺ ያ ዚስ ኢዝ ሃፕን ገብቶሻል? ዛሴት እስጢፎ እየተመራ ቢሆን ትሰጪው ነበር? አትሰጪው፣ በደም አትሰጪው። እስጢፎ ደግሞ እንዳይሰጡት ያደረገው ምንድን ነው? ይሄ ኢማጂኔሽን፣ ይሄ የወርቁ አይተ ነው ምናምን እና ያንቺ ያሳልሽው ኢማጂኔሽን ስላልተሳካ እነሱ ላይ ስሞታ ማቅረቡ አግባብ አይደለም። አንቺ ልክ የመረጥሽውን ሰው ሄደሽ እንዲያሸንፍ ፈልገሽ የቻልሽውን እንዳረግሽው ሁላ እነሱም ደግሞ ከዚህ የበለጠ በጣም ያደርጉለት ይችላሉ ብሎ ኢማጂን አይምሯቸው ላይ እየሳሉታል። ይሄ ነገር እንዳይፈጠር ቀድሞ ማስተባበል ነበረበት እንትና ታኩር። እንደገና ደግሞ ጊፍተር የለኝም ብሎ ትቶ ለምን የእስጢፎን ጊፍተሮች የእሱን ጊፍት ለምን ያጨናግፍበታል? እኔ አሁን አንድ ሰው የሚጠቀም ከመሰለኝ ጊፍተር እንኳን ባይኖረኝ ጌም እንጫወት ካለኝ ካመንኩበት እጫወታል። ላሸንፍ አይደል እዛ ሴ እንዳይጨናገፍ። አሁን ለምሳሌ እኔ እዮዳብ ጌም እንጫወት ሲለኝ እናቴ ትሙት እሱን ሰፖርት ላደረገው ብቻ ነበር። እግዚአብሔር ለምን ማንን እንዳሰበ ገብቶኛል እና ተጠቀምበት አልኩት። እንደነቃው እንዲገባው ብዬ ጽሁፍ ምን አስቀመጥኩ፣ ተጠቀምበት አልኩት። ይሄን ያልኩት ምንድነው ገብቶኛል ለማለት ብቻ ነው፣ ለሌላ ነገር አይደል። ግን እሱ ያደረገው መሰሪነት ያሰብኩለት ነገር ስላልገባው እግዚአብሔር ደግሞ ጌሙንም ባልጫወት ያው ለኔ ልሰጡ ጊፍት ልሰጡ ያሰባችሁ ሰዎች አላሳጣችሁኝም። ቴንኪው። ያ ይሄን የተፈጠረው እና ሆይ አልሰጣችሁትም። አንቺ መርጠሽ መሰለኝ ለእንትና አይሰጠሽው። ምክንያቱም ከእንትና ጋር ጸበኛ ነበርሽ አይደል ቤት። ይሄ ልብሽ የሚያውቀው እውነት ነው። ሚዲያ ላይ የምትናገሪው ደግሞ የንዴት ምናምን ያ አሁንም የዲቦራ ግሩፖች አሸነፉ። የዲቦራ ግሩፖች አሁንም አሸነፉ። ሄዳ ለሱ ቱጌዘር አወረደች። የዲቦራ ጊፍተርም ሄዶ ቱጌዘር ይሄ ቱጌዘር ጋይስ አላርጂክም እንዳይሆንብን እየፈራው ነው ያለሁት።
አይ ቲንክ እና እንዴት አልሰጣችሁትም እንዴት ምናምን አይባልም። ይሄ የወርቁ አይተነው ጋር ስሙ ማያያዙ ከወርቁ ጋር ለምን ግንኙነት አለው ምናምን አይደለም። በቃ በእርግጠኝነት ህዝቡ በወርቁ በኩል ቢያንስ አንድ 20 አንበሳ በነወልደ ጊዮርጊስ ይሄንን የእውነት ዝም ብሎ የለም ሳይኮሎጂ እኮ እንደዚህ ያለ አይምሮች ላይ ይስላል። አሁን ብዙ ልጆች ውጭ ሀገር ያለው ወላጅና አንድ ልጅ ውጭ ሀገር ወላጅ ያለው አንድ ልጅ ያለው ደህና ቦታ ይደርሳሉ ቤተሰቦቻቸው። ብዙ ልጆች ውጭ ሀገር ካላቸው ኢትዮጵያ ያሉ ቤተሰቦች እሷ ትልክ ይሆናል እንትና ትልክ ይሆናል እያሉ ኢትዮጵያ ያሉት ቤተሰብ ስሙን የላችሁ። ትፎካከሪያለሽ፣ አንድ ትፎካከሪያለሽ፣ ሁለት አይ እንትና ያደርጋል ምናምን ነው የምትለው። ታኩር ላይ የተፈጠረው ስነ ልቦና ይሄ ያን ነገር ወጥቶ መናገር ነበረበት። እኔ እንደዚህ እንዳታስቡ እንደዚህ ነው ያኔ እንደዚህ ቀረ እና እንትን እንዳትሉ እንደዚህ ብሎ ለሱ ሰፖርተሮች መናገር ነበረበት። ከቆይ ሁለተኛ ዙር ላይ እንዲያሸንፍ ያደርጉታል ምናምን ያሉ እየጠበቁ ሰዓቱ አለቀ። እነሱ ደግሞ ቤስት ኦፍ ስሪ አይ ቲንክ አልተጫወቱ ዋን እና የአንቺን የመናደድ ስሜት ቁጭት አታስመስዩ ቤታዬ። እሺ ያ ሀቢብቲ ያ ሄሎ ያ ቀልቢ ያ ኡምሪ እሺ ይሄን የተፈጠረ እንዴት አሰጡት? አንቺ መርጠሽ ለእንትና እንደሰጠሽው ላይ የመምረጥ መብት አላቸው። እንደገና ደግሞ የኔ ምን ያደርጋል አሁን ለሱ ትላል። አሁን ባለፈው ዲቦራው ላይ ዩኒቨርሲቲ ጌዘር ጆሮአችን እንደዛ አዙሮ እዛ ውስጥ እኔ 2 አበባ በሰጣት ምን ያደርግላታል? አንበሳ የራሱ ድምጽ ነበረው። ለዛ ለምንድን ነው የምሰጣት? ምንም አይጠቅማት አይታይም። በባህር ውስጥ አንድ ጭልፋም ነው አይሆንም። ዛሴት እና የታኩር እንደዛ ነው የጠበቁት። ይሄ ተንኮል ነገር ምናምን አይደል። ዛሴት ያ እስጢፎ ታኩርን ምንም ተግባብተሽው አይደል። እስጢፎ እንዲሸነፍ ፈልገሽ ነው ጊፍት የሰጠሽ። አንቺ እንደመረጥሽላ እነሱም ይመርጣሉ። ዲቦራ የእስጢፎ ጓደኛው ናት እንጂ ታኩር አይደለም። የዲቦራ ጊፍተሮች ዲቦራ ያለችበት ቦታ ነው የሚቆሙት እንጂ ለሱ አይደለም። አዚሲስ አረ እና ስሞታው ምናምን አግባብ አይደለም። ጀስት ስነ ልቦና ነው የተፈጠረው። የለም መጠባበቅ፣ ይሄ መጠባበቁ ነገር ያ። እኔ ግን አንድ ጥያቄ ልጠይቃችሁ። ዲቦራ ጌም ካሸነፈች በኋላ ለምን ነው ስድብ የበዛባት? ለምንድን ነው? ያውን መብረቅ ምልክት ያላቸው ሰዎች በየቦታው ፎቶን ይዘቀዝቃሉ። በአዲስ ራቁት ፎቶ መፖሰት ጀመሩ። ይዚስ ሀልዚ ጋይስ ጤናማ ነው ይሄ አመለካከት? ይሄ የመብረቅ ምልክት በኸካ ሲንቲያቡቱቲ ያውነት በኸካ ሲንቲያቡቱ ማለት መብረቅ ይውረድባችሁ ማለት ነው። ይሁን መብረቅ ግን ትርጉሙን ታውቁታላችሁ ጋይስ? ያ መብረቅ ከተገኘ ነው ጥቅሙ እንጂ ካልተገኘ እዚህ ጋር ወረደ ስትሉ 7ኛ መሬት ውስጥ ነው የምታገኙት። እንደዚሁ ኢነርጂያችሁን ከጨረሰ በኋላ ከስንት ዘመን በኋላ ወይ አንድ ገበሬ ያገኘዋል። ከዛ እሱን ሸጦ ሀብታም ይሆናል። አለበለዚያ እንደዚሁ ሰው ላይ ጉዳት የሚያደርስና የሰው ጆሮ እንትን በማለት ሰው በመግደል በማቃጠል የሚታወቅ ቀዝቃዛ ወላፈን እንትን ነው፣ ባህላዊ ፈንጂ ነው። ያ የእውነት መብረቆች ለምንድን ነው ራሳችሁን ዝቅ የምታደርጉት? ልክ ይሄ የቤታ ሀሳብ ይመስል ለምንድን ነው በቤታ በዲቦራ ቀንተሽ አይነት ሰዎች ስለሷ እንዲያስቡ ለምን ታደርጋላችሁ? ለምንድን ነው አሁን ዲቦራ አንድ ቀን ሞታ ተናግራ አታውቅም? ከጌሙም በኋላ ምን ተናገረች? አሁን ዲቦራ አሽሙር ነገር የእውነት ተናግራለች? እውነት ለመናገር
እኔ ቁምጥልጥል ምናምን እንደዚህ ኤቢሲዲ ምናምን እስከዚህ ድማቆጥር ሴትዮ ዋት ሄል ምናምን ስትል እንዴ አይባልም። እኔ እላታለሁ፣ እኔ ልበላት። ግን እናንተ አሁን በአዲስ ፎቶ ይሄ የራቁት የምን የእሷን ነገር ምናምን መለጠፍ ምንድን ነው? አሽሙሩ ምን አመጣው? ምን ተናግራ ታውቃለች? ሲሪየስ ተውክ። ጃጉር የኔ ጃጉር ቴንኪው ጃጉራችን። የእውነት የትም ዓለም ቢሆን ግዴታውን የማይረሳ ጃጉራ ቢቢ ጃጉራ ቢቢ ብያለሁ። ቴንኪው እሺ ጃጉር። እና ሲሪየስ ተውክ። ካልታዘባችሁ እኔ ሲፖሳስቱ ሳይ ምን አርጋ ነው አልኩኝ። ማለት አሁን በአዲስ እንደገና የምትፖስቷት ጌም ነው በቃ አይደል እንጂ ቶፒክ አምጥታ አይደለም፣ ምን ብላ አይደለም። ሀገሬ ኢትዮጵያ እያለች እንደ ቦሌ ልጅ ስዘፍን ነበር። ኢትዮጵያ የቦሌ ልጅ ብቻ አይደለችም የሙሉ የገጠርም ነው ብዬ ልናገራት። ከዛ በኋላ ቅምድ ማድረጉ አይ የቤታ ልጆች ናቸው። ቤታ ቀንታ ነው። ለምን ታስብሎታላችሁ? ቤታ ለምን አይደል እንዴ? ጃጉር ቴንኪው እሺ። የሆነት ጃጉር እንኳ ብዙ ቴንኪው ራሱ አልለው። በቃ የሆነ የለም ከቤተሰብ የምትጠብቀው ነገር የለም። እንደዛ ነው የማየው። ያ አስጠላች። ግን ዋይ የቤታ ልጆች እሷን እንትን የሚሏት እንዴ የትም አትደርስም የተባለች ልጅ ዩኒቨርስ ጆሮአችን ላይ እስከሚጮህ ድረስ እኛ ላይ ራሱ ትራማ መፍጠር ለእሷ ራሱ አይገርማትም እንዴ? እንዴ ገና 1 አመት እኮ እንደ ቦሌ ታውራለች። ወደ ባሌ እስከምትመለስ ድረስ የእውነት የባሌ አክሰንቷ እስከሚመጣ ድረስ ችግር የለውም እንዴ። እኔ ራሱ ቱጌዘር ከእንቅልፌ ቀሰቅሰኛል አንዳንድ ቀን። እኔ ራሱ ተውግቻለሁ። እስቲ አንድ ቱጌዘር አውርዱና እኔን ራሱ ከቀልቤ መልሱኝ ጋይስ። እኔ እኮ ከዛን ቀውዲ ተለክፌያለሁ፣ ልክፍ ብያለሁ። ሊሊ እስቲ አንድ ቱጌዘር የሚያወርድ ሰው አምጪና አድኝኝ ከዚህ በሽታ። እስቲ የሆነ ነገር አድርጊ እስቲ ከዚህ በሽታ እኔን ራሱ እንትን በሉ። ለክፋችሁ ቀራችሁኝ እኮ። ከስጋው ባይደርሰን ከመረቁ ይድረሰን ቢያንስ ከመረቁ። this is not fair። ህይወት እንትን አይደለችም፣ ፍትሃዊ አይደለችም። sometimes you know life is not fair, not sometimes, often often ይላል እዚህ ሀገር often ይሁን ያ we wait you ጃጉር። ሆይ ጃጉር ላይ ብቻ ነው የምታፈጡት ምንድን